ልብ አንጠልጣይ ከሆነው ታሪክ ነጫጭ ጥቁረቶች ክፍል 13። ካምፓስ ገብቼ ሁለተኛው የትምህርት ዘመን አጋማሽ ተጀምሯል። ብሩኬ ጊዜውን ፊልም በማየት ያሳልፋል። እኔ የላላውን ሃይማኖቴ ላይ የነበረኝን አቋም ለማስተካከል እየሞከርኩ ነው። ከይክሩ ጋር ከሁለት ቀናት በኋላ ድጋሜ ተሳስመን አናውቅም። አንነካካም፣ እናወራለን ስለ ጋብቻ እናልምና እንለያያለን። አለቀ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ቀኑ ሐሙስ ነበር። ከ6 ኪሎ ካምፓስ ታክሲ ይዤ ወደ ፒያሳ ሄድኩ፣ ወደ መስጅድ ኑር። ይሄ መስጅድ በተለምዶ በኒ መስጅድ ይባላል። መስጅዱ ውስጥ ገብቼ ከመድረኩ የሚሰጠውን ትምህርት መከታተል ጀመርኩ። የመስጅዱ ግርማ ሞገስ የሆኑት ሼህ ዑመር ኢድሪስ የቁርአን ትርጉም ይተነትናሉ። ከቁርአኑ እየተተነተነ የነበረው አንቀጽ የዩሱፍ ምዕራፍ ነበር። ይህ ምዕራፍ ዩሱፍን ታሪክ በሰፊው ይተርካል። ዩሱፍ በወንድሞቹ የውሃ ጉድጓድ ውስጥ ከተጣለ በኋላ ነጋዴዎች አግኝተውት ለአንድ የምስር ግብፅ ባለስልጣን ይሸጡታል። ይህ የገዛው ሰው ዩሱፍን ለሚስቱ በስጦታ መልክ ያበረክትላታል። ዩሱፍ በጣም ቆንጆ ከመሆኑ የተነሳ የባለስልጣኑ ሚስት ለነፍሷ ትመኘዋለች። ከዚህ ውብ ፍጥረት ጋር ዓለሟን መቅጨት ያምራታል። የሱፍንም በሮቿን ሁሉ ዘጋግታ ለሱ እንዴት ተዘጋጀችለትና አብሯት የስጋ ጥሙን እንዲያረካ ትጋብዘዋለች። ዩሱፍ ግን ጥሪውን ገፍቶ አልቀበልም ይላል። የባለስልጣኑ ሚስት እልህ ግን ዩሱፍ ከራሷ ጋር ከመተኛት አልያም ከመታሰር የሚያስመርጥበት ደረጃ ላይ ይደርሳል። ሼኩም መምህሩም ትኩረት ሰጥተው እየተነተኑ ያለው ቦታ ይሄ ነው። ዩሱፍ ከመታሰርና ጌታውን ከማመፅ ምርጫ ሲቀርብለት የተናገረው ንግግር ሼኩ እንዲህ ሲሉ ተናገሩ። ዩሱፍ ሴቲቱ የዚህ አይነት አጣብቂኝ ውስጥ ስትከታቸው እንዲህ ብለው ጌታቸውን ለመኑ። ጌታዬ ሆይ በእርሱ ከሚጠሩኝ ነገር ከዝሙት ይልቅ መታሰር ለኔ የተወደደ ነው። ተንኮላቸውንም ከኔ ላይ ባትመልሰው ወደ እነሱ እዘነብላለሁ፣ ከስህተተኞችም እሆናለሁ አለ። አላህም ጸሎቱን ተቀበለውና ታሰረ። ከዚህ በላይ ማዳመጥ ከበደኝ። ከኢክራም ጋር ያሳለፍኳቸው 2 ቀናት ትዝ አሉኝ። በጋብቻ ያልተሳሰርኳትን ኢክራምን ከንፈር የሳምኩባቸው፣ የተከለከሉትን የአካሏን ክፍሎች የነካሁባቸው 2 ቀናት። እኔ ጌታዬን ለማመፅ እቅድ አውጥቼ ተገበርኩ። ዩሱፍ ግን ማንም ሰው በሌለበት ለያውም የባለስልጣን ሚስት የደረሰውን የእንተኛ ጥያቄ ገፋው። ጌታውንም ላለማመጥ ሲል ታሰረ። ዛሬ ሁሉም ነገር ግልጽ ሆኖ ይታየኝ ጀመር። እኔ አሁን ገና የካምፓስ ተማሪ ነኝ። ኢክራምን ለማግባት የቁስም ሆነ የስነ ልቦና ዝግጅቱ የለኝም። የኢክራምን ውድ የወጣትነት እድሜ እያባከንኩባት ነው። ጌታዬንም እያስቆጣሁት ነው። መጃጃሉ ይበቃል። ከኢክሩ ጋር እውነቱን ተነጋግሮ መለያየት ይሻላል። ግን የዛን ቀን ለራሴ አንድ ቃል ገባሁ። እኔ የስነ ልቦናም ሆነ የቁስ ዝግጅቴ ለጋብቻ ብቁ ሲሆን የፈለግኩ አመት ቢነጉዲ እንኳ ኢክራምን ፈልጌ ካላገባች እሷኑ ላገባ። አዎ በፍቅር የሰከርኩላትን ከማንም በላይ የማዝንላትን ኢኩዬን ለማግባት። ከ6 ኪሎ ወደ ፒያሳ ተሳፍሬ ሄጄ የሰማሁት ነገር አቋሜን ለውጦት ወደ 6 ኪሎ ተመለስኩ። አሁን ለኢክራም እንዴት ማስረዳት እንደምጀምር አሰብኩ። መጀመሪያ እኔ ከሷ ጋር ግንኙነቴን ለማቆም ምክንያት የሆኑኝን 2 ነገሮች አሰብኩ። ጌታዬን እያስቆጣው መሆኑና ኢክሩ ከእኔ ጋር በመሆኗ ምክንያት አለማግባቷ ናቸው። ከኔ ጋር ፍቅር የሚሉትን እቃቃ ባትጀምር ኖሮ የማግባት
የማግባት እድሏ ሰፊ ነበር። የእሷ ማግባት ደግሞ ለቤተሰቦቿም ጥቅም አለው። ኢክራምን በምክንያት ለማስረዳት ከሞከርኩ እኔው ራሴ ከዚህ በፊት ባስጠናኋት የቃላት ድርደራዎች ልትረታይ ትችላለች። ስለዚህ አዲስ ስልት መጠቀም ነበረብኝ። ኢክራምን እንዲጠላኝ ቢያደርጋትም እንኳ ግንኙነታችን ለማቋረጥ እንደሚረዳ አሰብኩ። አሁን ውጤታማ መንገድ አቀድኩ። ለበጎውም ለመጥፎውም የማቀድ በሽታ አለብኝ። ኤክሩ ፌስቡክ ላይ ስትጽፍልኝም እንደ ድሮው ትኩረት ሰጥቼ አላወራት አልኩ። የሳምንቱ የትምህርት የመጨረሻ ቀን ጁምአ አርብ ሲደርስ ከ6 ኪሎ ዶርም ወደ ሰፈር ተመለስኩ። በነገራችን ላይ ከዶርም ወደ ቤት የምመለስበት ዋነኛው ምክንያት ቤተሰቦችን አፍቀውኝ ሳይሆን ኢክራምን ለማግኘት ነበር። እሷ ሰሞኑን ብዙም በስልክም ስላልተገናኘን ናፍቂያት ነበር። ደውላ የምንገናኝበት ሰዓት ጠየቀችኝ፣ ነገርኳት። አሁን ልቤ ለ1 ዓመት ያክል አብሬያት የነበረችውን ልጅ ይብቃን ለማለት ያለውን ጥንካሬ ሁሉ እየሰበሰበ ነው። በቃ ከእውነታው ጋር መጋፈጥ አለብኝ። ሰዓቱ ሲደርስ ከኤክሩ ጋር ወደኛ ሰፈር የሚያስገባው መንገድ ጋር ተገናኘን። ኤክሩ ዛሬ ጅልባብ ለብሳ ነው የመጣችው። ጅልባብ ማለት ሙስሊም ሴቶች የሚለብሱት ፊትና እጅ ብቻ የሚያሳይ ልብስ ነው። የሰውነታቸው ቅርጽ በፍጹም አያሳይም። ሰፊ ነው። ኢክሩን በጅልባብ ሳያት ደስ አለኝ። በጅልባብ ደግሞ በጣም ነው የምታምረው። ይሄ ፈገግታ ይሄ ውበት ላይ ነው ጨክኜ ከፈገግታዋ ዋና ውበቷ ዘላቂ ደስታዋንና የጌታዬን ክብር መርጬ በቃን ልላት የወሰንኩት። ልክ አጠገቤ እንደደረሰች እንደተለመደው ከአጠገቤ ቆማ አሰላሙ አሌይኩም ወራህመቱላሂ ወበረካቱ አለችኝ። የአላህ ሰላምና እዝነት ባንተ ላይ ይሁን ማለት ነው። ወአሌይኩም ሰላም ወራህመቱላሂ ወበረካቱ አልኳት። ባንችም ላይ የአላህ ሰላም እና እዝነት ይሁን ማለት ነው። ሰላም ተባብለን ከጨረሰን በኋላ ወዲያው እዛው እንደቆምን ወደ ገደለው ለመግባት ፈለግኩ። ፊቴን አጨፈገግኩና ትንፋሽን ውጬ ኢክሩዬ ለረዥም ጊዜ አብረን ቆይተናል፣ ግን ግንኙነታችን ወዳልሆነ መስመር እየወሰደን ነው። ባለፈው ያደረግነውን ታስታውሻለሽ አይደል? መሳሳሙን ማለቴ ነበር። በዚህ ከቀጠልን ሌሎች ነገሮች ላይም ልንወድቅ እንችላለን። ስለዚህ ከዚህ በኋላ ለዝሙት ካልሆነ በቀር ወደ እኔ አትምጪ አልኳት። ኢክሩ ፊቷ ተቀያየረ፣ አይኗ በእንባ ተሞላ። ወዲያው በውሸት ፈገግታዋ እንባዋን ለማጨናገፍ ሞከረች። ኢክሩ መናገር የምትፈልጊው ነገር አለ አልኳት። ልቤ በጣም ይመታል። ትንሽ አየችንና በአሉታ አንገቷን ነቀነቀችልኝ። በቆመችበት ትቻት ሄድኩ። ንግግሬ በራሴ ጆሮ ላይ እየደጋገመ ያስተጋባል። ለዝሙት ካልሆነ በቀር ወደ እኔ አትምጪ። የኢክራምን እኔን ለመመለስ የሚያስችሉ ሙከራዎች ሁሉ ለመክሸፍ የተጠቀምኩባት ቃል ነበረች። እኔ ከኢክራም ጋር ስለያይ ምንም እንኳ ከዚህ በፊት አብረን የነበረንን እንደመሆናችን መልካም የሆነ ወንድማዊ ግንኙነት እንዲኖረን እናድርግ ማለቴ እንጂ በደረስኩበት አትድረሺ ማለት አልነበረም። ኢክሩ ውሳኔን ማክበሯን ፌስቡክ ላይ አንፍሬንድ ከማድረግ ጀመረች። መንገድ ላይ ስታገኘኝ ባላየ ማለፍ ወይም ለሰላምታ ከብሩክ ጋር ስንሆን ብሩክን ብቻ ጠርታ ሰላም ማለት ጀመረች። ነገሩ ምንም አልጥምህ ስላለኝ አገኝቼ ላናግራት ወሰንኩ። ኢክሩ በጣም ልቧ ተሰብሯል። አዝናብኛለች። ልትረዳው ያልቻለችው ትልቅ ሀቅ አለ። እኔ ዛሬ ማንንም አይቼ አይደለም ይብቃን ያልኳት፣ ግን እውነቱን መቀበል ነበረብን። እውነቱ ደግሞ ድርጊታችን ጌታችንን የሚያስቆጣ ከመሆኑም ጋር የኢክሩን እንቡጥ እድሜ የሚያባክን ነበር። ግን ከማንም በላይ የሚወዳት ሴት እሷ ነበረች። ኢክራምን አግኝቼ በመካከላችን ያለውን ግንኙነት የጠላት እየመሰለ እንደሆነና እንድናስተካክል ነገርኳት። ኢክሩ በሂደት በመካከላችን ያለውን ግንኙነት ሰላማዊ እንዲሆን የበኩሏን አደረገች። ሐሙስ ቀን ላይ ኢክሩ ስልክ ደወለችልኝ።
ወየ ኤክሩ አልኳት። መደወሏ ገርሞኝ ፈዊ ላገኝ እፈልጋለሁ የማማክርህ ጉዳይ አለኝ አለችኝ። በሰዓቱ 6 ኪሎ ካምፓስ ነበርኩ። ከፈለኩ መምጣት እንደምትችል ነገረችኝ። በጣም ግራ ስለተጋባሁ ወደ ሰፈር ስመለስ ለመገናኘት ተቀጣጠርን። ከራሴ ጋር ከባድ ትግል ውስጥ ነኝ። ኤክሩ ለምን ፈለገችኝ? ግራ ያጋባል። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 13 በዚህ ተጠናቋል። በክፍል 14 እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።